ቅዳሜ ከሰዓታችን እንደቀጠለ ይገኛል። በቤተሰብ ማፋለቅ ፕሮግራማችን ላይ ያለነው የመጀመሪያ እንግዳችን ከወንጂን የመጣችው አባቷን ልትፈልግ ነው። ዘኪ አባቷን ለምፈልግ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማንን በል ስምሽን? ህሊና ሀድጉ እባላለሁ። አቶ ህድጉ ናቸው የሚፈልጉት? አዎ ሀድጉ ነጋሽ ተወልደ። ስለዚህ ታሪኩን እስኪ አጭሮች እንዴት እንደተለያያችሁ? የተለያየ ነው በ87 ዓመተ ምህረት መጥቶ ነበረ ከካናዳ። ካናዳ ነበር የሚኖሩት? ካናዳ ነበር የሚኖረው። ከዛ መጥቶ ለአንድ ለ3 ወር ለ4 ወር አካባቢ ተቀምጦ ነበረ። ከዛ ተመልሶ ሄደ። ተመልሶ ከሄደ በኋላ ይደዋወሉ ነበረ ከማጋ ከናቴ ጋር ደብዳቤ ናዝሬት ሄደን አዳማ ሄደን ማለት ነው። ስልክ እንደውላለን፣ ደብዳቤም ይጽፋል፣ ታወጣለች፣ እናነባለን። ከዛን ከ89 በኋላ ትንሽ ተቀያየሙ ከናቴ ጋር። እኔ ልውሰድ አልውሰድ በማለት ከዛ በኋላ በቃ ማለት ደብዳቤ መልስ ሲያጣ እሱም አቋረጠ። ካቋረጠ በኋላ በቃ እሷም ላኪልኝ ስላት ነገ ተነገ ወዲያ ምናምን ስትለኝ ትንሽ ነበርኩ። ብዙም ነፍስ ስለማላቅ እኔ ፖስታ ቤት አላቅም ምን አላቅም። ከዛ በዛ የተነሳ በቃ ተጠፋፋን ማለት ነው። በቃ ከዛ በኋላ ከ89 ጀምሮ ተገናኝተን አናውቅም። ደብዳቤዎቹም ምኖቹም ግን በቅርብ ጊዜ እንደውም ብዙዎቹን ያነበብኩት በቅርብ ሰዓት ነው። ያኔ ልጅ ስለነበርሽ ስለማታውቂ ብዙ እና አባቴን በጣም ፈልገዋለሁ። በጣም ያስፈልገኛል። 90 ዓመተ ምህረት እሷ አረፈች። ናትሻሩፉ ከዛ በኋላ ራሴን በራሴ ያሳድጌ ነው ሲደረስኩት። ዛሬ ግን እኔም እግዚአብሔር ይመስገን ልጆች አፍርቼ ልጆቼ ዘመድ ይፈልጋሉ። አባቴን ፎቶ ነው ያሉ። በተለይ ትልቁ ልጄ ለምንድነው ሁሌም ፎቶ በአባትሽ ማፈልግ ይለኛል። ጥሪ ያለው በብዙ ነገር ግን አልተሳካልኝም። እግዚአብሔር ይመስገን ዛሬ እዚህ ደርሼ እንግዲህ እግዚአብሔር እንደፈቀደ እንዳገኘው ፈልጋለሁ። ምናልባት መጨረሻ አካባቢ የሰማሽው ነገር አለ ስለሳቸው እዚህ ታዩ የሚባል ነገር? ምናልባት የሆነ ጊዜ በ92 ይመስለኛል ትንሽ አድጌ በቃ ያው ብቸኝነት ስለሚያጠቃኝ ያው ግድ አባቴ በህይወት ስላለ እናቴ መሞቷን አውቄ ቁርጤን አውቄ ቁጭ ብያለሁ። ከዛ በኋላ እሱ ሳፈላልግ የሆነ ዘመዱን አገኘው ወረቀት ፋብሪካ የሚሰራ አብርሃም ይባላል። ከዛ እሱን አግኝቼ ቦታ ቀይሯል፣ ወደ አርጀንቲና ሄዷል፣ ግን አድራሻው ሲልክልኝ ሰጥሻለሁ እንደዚህ ቀን አለኝ። ከካናዳ ወደ አርጀንቲና አለኝ አስታውሳለሁ። ከዛ ካለኝ በኋላ በቃ እሱ በምን ምክንያት እንደሆነ ባላውቅም ከሀገር ወጣ። ስለዚህ ያው ዞሮ አባትሽ ከአገር ውጭ እንዳሉ ነው አንቺ የምታውቂው? ምናልባት እንደነበረ ነው እንግዲህ አሁን ጊዜው መረዘም ስለሚል አባትሽ ይሄን ፕሮግራም ሲያዩ አንቺን አሁን በመልክ ላይ ያስታውሱሽ ይችላሉ። የልጅነት መልክሽ ሊሆን ይችላል የሚያስታውሱት፣ ግን እናትሽን በደንብ ስለሚያስታውሱ የእናትሽን ስም እስኪ ንገሪ። እናቴ መስታወት ብርሃኑ ትባላለች። መስታወት ብርሃኑ። ስለዚህ አሁን ሙሉ መረጃ ነው እንግዲህ አባትሽ ይሄንን ፕሮግራም ሲያዩ የእናትሽን ስም ሲሰሙ ጊዜውን ካናዳ መኖራቸው ይሄ ሁሉ ነገር የራሳቸውን ፎቶግራፍ ስላለ አንቺን ለማግኘት ወደ ልጃቸው ይመጣሉ ብለን ተስፋ እናደርጋለን። እኛም እንግዲህ ልትገናኙ ስንል ጠይቃለን። መልካም እድል ይሁንልሽ። እንግዲህ አምላክ ይርዳሽ፣ እግዚአብሔር ይርዳሽ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። እንኳን ደህና መጣሽ እንግዳችን። ማን በል ስምሽን? ራሄል ስዩም። ማንን ነው የምትፈልጊው? አባቴ ነው የምፈልገው። አባትሽ አቶ ስዩም ናቸው? አቶ ስዩም። እስኪ ያጫውችን ታሪኩ። አባቴ እንግዲህ እናቴ እንደነገረችኝ ነው በ1978 ቋግሜ 3 ነው የተወለድኩትና እናቴ በምትሰራበት ቤት ውስጥ አባቴ የ12ኛ ክፍል ተማሪ ነበረ እና እናቴ የምትሰራበት ቤት ውስጥ ጓደኛው አለ። ጓደኛው ደግሞ አጎቱ ቤት ውስጥ ነው የሚኖረው
እና አጎቱ ቤት ውስጥ እሱ ደግሞ አባቴ አቶ ስዩም ማለት ነው እሱ ደግሞ ጓደኛው ጋር ነበረ መተው 12ኛ ክፍል ማትሪክ ተፈታኞች ስለነበሩ አብረው ያጠናሉ በግሩፕ በዛ ሰዓት ነው እናቴና አባቴ ተገናኙት ማለት ነው እና እኔ እንደተረገስኩኝ አባቴ ያቃል እናቴ ያው የነበረው ሁኔታ ሁሉ የነበረችበት ቤት አስረድታቸዋለች ከሱ እንደሆነ አምኗል አባቴም ማለት ነው እና በሰዓቱ እኔ ጳጉሜ 3 ተወልጄ እሱ ማትሪክ መጥቶለት ወደ ዩኒቨርሲቲ እንደሄዱ ነግራኛለች እናቴ ዩኒቨርሲቲ ከሄደ በኋላ ግን አባቴ አልተመለሰም ወደ እናቴ አልተመለሰም ማለት ነው ግን አብሮት የነበረው አጎት ልጅ አብሮት የሚያጸና የነበረው እሱ እኔ እስከ 4ኛ ዓመት ድረስ እየመጣ ይጠይቀኝ ነበር ግን እኔ ያው የክፍለ ሀገርም ስለሆነ እናቴ እኔ ምንም ኢንፎርሜሽን እንድሰማ አትፈልግም እና ወደ ውጪ ብላኝ ነው እናቴ እሱ መጥቶ የሚያወሩት የነበረውና እኔ ከ4 ዓመት በኋላ እሱ ሲቀር ለምን ቀረ የሚለው ጥያቄ ነበረብኝ እኔ በህይወቴ ውስጥ ማለት ነው ይሄ ሰው የአባቴ ነው ምንድነው ስላት እሱ የአባትሽ ጓደኛ ነው አባትሽ በእንደዚህ በዩኒቨርሲቲ አብረው ነበር የሚያጠኑትና ወደ ዩኒቨርሲቲ ከገባ በኋላ ተመልሶ አልመጣም ግን ይሄ አቶ ፈይሳ ነው የሚባለው ጓደኛው ማለት ነው አቶ ፈይሳ እየመጣ አንቺን የሚያይሽ ያው ሁሉ ነገር የታወቀ ስለሆነ ያው እሱ ባይመጣም መረጃ እንደዛ ነው እና ወደፊት አያቴ ደግሞ የአባቴ አባት ማለት ነው አምነውና ስለነበረ የአባቴ አባት መጥቼ አያት አለው የልጄ ልጅ ብሎ እናቴ በጣም በዝግጅት አዘጋጅታ ምናምን ጠብቀው ነበር አያቴን ማለት ነው ግን አያቴ በተናገረው ሰዓት አልመጣላትም ከዛ በኋላ እናቴ ተስፋ ቆረጠች ማለት ነው ከዛ ወዲህ እኔ ምንም አይነት ኢንፎርሜሽን እንዳይኖረኝ አደረገች ማለት ነው እኔ ግን ሳድግ የአባት ጥያቄ ነበረብኝ ሁሉ ጊዜ ማለት ነው የአባት ጥያቄ ስለነበረብኝ ካደኩ በኋላ እናቴን አባቴ እንዴት ነው ማን ነው የሚለው እናቴን ጥያቄ ገባው ማለት ነው በቃ እውነተኛው ታሪኩን ነገረችኝ አባትሽ እንደዚህ ነው ብላኝ ማለት ነው የአባትሽ ፎቶ አለ በጣም ጥሩ የእናትሽ ስም ማን ነው ወይዘሮ ትሁኔ ደስታ የተወለድሽው ያደግሽው የት አካባቢ ነው ሰላሌ ፍቼ ያሁን ሰላሌ ፍቼ ያሁን ዩኒቨርሲቲ ማለት አሁን ለሱ እንዲያቀው ማለት ነው አሁን ሰላሌ ዩኒቨርሲቲ ከፍ ብሎ ነው የድሮ ደግሞ የወታደሮች ካምፕ ነበረ እና መምህር ገቢሳ ቃርኒሳ የሚባሉ ቤት ነው እናቴ ተሰራ የነበረው እና ሰውየው ሞተዋል ሴትዮዋ ግን አሉ ወይዘሮ አባይነሽ ምናልባት አሁን ይሄን ፕሮግራም ስለሚከታተሉ እንዲረዱኝና አቶ ፈይሳ ደግሞ የአባቴ ጓደኛ መጥቶ ሲከታተለኝ የነበረ እስከ 4 ዓመት ድረስ አሁን ሰላሌ ፍቼ ተቀይሮ እንደሄደ ሰምቻለሁኝና በዚህ አጋጣሚ አቶ ፈይሳ ይሄን ፕሮግራም ሲያይ አባቴ ያለበትን አድራሻ እንዲተባበረኝ በደንብ አርግሽ ነው ያፈለግሽው አባትሽን በደንብ ነው ታሪክ የሰበሰብሽው ምንም በስቴፕ ነው ራሱ የተናገርሽውና ይሄን ፕሮግራም ሲከታተሉ አባትሽ እሳቸውንም የሚያውቁ ፈይሳም ይሆናል እሳቸውን የሚያውቁ በዙሪያ ያሉ ሁሉ ይተባበሩሻል ይመጣሉ ብለን ተስፋ እናደርጋለን አሜን በእምነት ተጠብቃለሁ መልካም ታች የተመለከተው ስልክ ቁጥር እንግዲህ ቤተሰብ ለማገናኘት የሚረዳ ነው ደውላችሁ መረጃ አቅርቡልን በድጋሚ መልካም እንድንመኝልሻለን ወደ ቀጣይ ባለ ታሪክ አለፈን አብራችሁ ቆዩ ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል ከእርሶ የሚጠበቀው የባንካችን ቤተሰብ መሆን አስደሳች ሽልማቶችን ማግኘት ያስችሎታል ወደ ቀጣይ ባለ ታሪክ አልፈናል እንኳን ደህና መጣሽ እንኳን ደህና ቆያችሁ እንተዋወቅ ማን ባያለሽ ዮርዳኖስ አምደጽዮን እባላለሁ ከእናትሽ ጋር መቼ ነው የተለያያችሁት ከእናቴ ጋር 1989 አካባቢ ነው ከአባቴ ጋር አብረው ይኖሩ ነበረ አምቦ ላይ ማለት ነው አምቦ 05 የሚባል አካባቢ አንድ ላይ ከፋሚሊዎቹ ጋር ነበር አብረው የሚኖሩት እና ያው እሱ ለስራ ወደ አዲስ አበባ መጣ እሷም ትታው እንደሄደች የለቀምት ልጅ ናት እሷ እና ለቀምት አካባቢ እዛው ጓደኛ ነበረቻት ሚሚ የምትባል ጓደኛ እንደነበረቻት እናቷ ወይዘሮ አመለወርቅ ተዘራ ይባላሉ አባቷ አቶ ጉዲና አባተ
ይባላሉ እና ይሄንን ኢንፎርሜሽን ነው የማውቀው። ሌላ ምንም የማውቀው ነገር የለም። ከማን ጋር አደግሽ? ከአያቴ ጋር ነው ያደግኩት። ከአባትሽ? አዎ፣ እሱም የሚያውቀው ይሄንን መረጃ ብቻ ነው። እናትሽ ከየት ነው የጠፉት ማለት ነው? ያው ከዛው ነው ከአምቦ ነው እኔን በቃ እንደወለደችኝ እዛው አብረው እየኖሩ እሱ በስራ ምክንያት ወደዚህ ሲመጣ እሷ ትታው እንደሄደች ቤተሰብ ላይ። ስለዚህ አንቺ እንደተወለድሽ አባትሽ ለስራ ሲሄዱ እናትሽ አንቺን አያትሽ ላይ የአባትሽ እናት ላይ አስቀምጣ ነው የሄደችው ማለት ነው። ከዛ በኋላ ምንም የሰማችሁት ነገር የለም? ምንም የሰማነው ነገር የለም ማለት ስለሷ እንዲህ ነው ብሎ ኢንፎርሜሽን ብዙ የሚሰጥ ሰው የለም ማለት እሱም ተደጋጋሚ ስጠይቀው አለ በህይወት እዚህ አይደለም የሚኖረው አሁን እንደዚህ አይነት መልስ ነው የሚመልስልኝ ማለት በህይወት እንደሌለች ጓደኛው ነግሮኛል። የተረጋገጠ ምንም አይነት መረጃ የለም። ያው እሱም ሂጂና ፈልጊ እንደዚህ ለምን አትፈልጊም አያቴም እንደዛው። በዚህ አጋጣሚ አንድ መናገር መፈልገው ነገር ቢኖር አያቴ እናትም አባትም ሆና ነው ያሳደገችኝ። እሱንም 5ኛ ክፍል አካባቢ ነው ያወቅኩት ማለት አይመጣም ነበረ ወደዛ ብዙምና ብዙም የጎደለብኝ ነገር አልነበረም። 2 ልጆች አሉኝ። እውነት ማለት የማንነት ጥያቄ ሆኖብኝ ነው እዚህ ጋር የመጣሁት። እንደገና ደግሞ ልጆችም ሲኖሩሽ አንዳንዴ የሚሰሙት ነገር ሲኖር ማናትሽ ማናት እንደዚህ አይነት ጥያቄዎችን ይጠይቁኛል። የት ነው አሁን የምትኖሪው? እዚሁ ነው? እኔ አሁን እዚሁ አዲስ አበባ ነው የምኖረው። እናም ደግሞ የወለደችው አንድ ልጅ እዛ እናት አባቷ ጋር እንደነበራት ይሄ ኢንፎርሜሽን አለኝ ከአባቴ ሳይሆን ከሌላ ማለት ነው። ማን የሚባል ልጅ ነው? ስሙን አላውቅም። እና ለቀምት ማርያም ሰፈር አካባቢ መናኸሪያ አካባቢ እንደሚኖሩ ይሄ ኢንፎርሜሽን አጎቴ ሄዶ ነበረ ለመፈለግ ሞክሬ ነበር አለ። ምንም አይነት ኢንፎርሜሽን የሚሰጠኝ ሰው ስላላገኝ ምንም ማለት። መልካም። እንግዲህ ወይዘሮ መሰረት ጉዲና አሁን ይሄንን በፎቶግራፍ ላይ የሚመለከቱትን የራሳቸውን ምስል ሲያዩ ጊዜው ረጅም ቢሆንም ልጃቸውን ባለቤታቸውን ያስታውሳሉ ብለን ተስፋ እናደርጋለን። ስለዚህ እሳቸውን የሚያውቁ እርሶም ይሄን ፕሮግራም ከተመለከቱ ከልጆ እንዲገናኙ ስንል እኛ እንጠይቃለን። ለአንቺ መልካም እድል ይሆንልሽ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን እናቱን ለመፈለግ ከዚሁ ከአዲስ አበባ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን ይባላል ስምህ? ፍሬልን ብስራት እባላለሁ። የሚፈለጉት እናትህ ስማቸው ማን ነው? የምትፈለገው እናቴ ወይዘሮ ህይወት ገብረ እግዚአብሔር ነው። ህይወት ገብረ እግዚአብሔር። ስለሳቸው እስቲ የሰማኸውን ታሪክ አጫውታ። ያው እናቴ በ9 ወሬ ነው ጥላኝ ሄደችው። በዚህ በጨርቆስ አካባቢ ነበር የምንኖረው በፊት። 38 ዓመት ማደሪያው አካባቢ ነበርኩኝ። አባቴ ብስራት ተስፋዬ ነበር የተወለድኩትና በ9 ወሬ ጥላኝ ስትሄድ ትንሽ ከአባቴ ጋርና ከአባቴ ቤተሰቦች ጋር ትንሽ ግጭት ስለነበረ ነው ጥላኝ ሄደችው እና ከዛን ጊዜ በኋላ ያው ትንሽ ነፍስ ባወቅኩት ሰዓት ምን ያህል ዓመት እንደሆነኝ ባላቅም በዛን ጊዜ አንድ ጊዜ መታ ወደ ገበያ ወስዳኝ አልብሳኝ ምናምን ጥሩ ነገር ገዝታለኝ በዛው እንደሄደች አስታውሳለሁ። ታስታውሳለህ? ልጅነት ቢሆንም አስታውሳለኝ። በሁለተኛ ጊዜ ደግሞ ከቤተሰቦቿ ጋር መታ እንደዚሁ አይታኝ እንደሄደች አስታውሳለሁ። ቤተሰቦቿ ማለት ሌላ ቤተሰብ መስርታለች? አይ አይደለም። ወደዚህ ወደ 4 ኪሎ አጎቶቿ ነበሩ። ከአጎቷ ባለቤት ጋር ነበር የመጣችው እና የዛኔ አይታኝ ከዛ በኋላ ለረጅም ዓመት አሁን እንግዲህ ወደ 38 ዓመቴ ነው። ለረጅም ዓመት ታይተን አናውቅም። ምንም እዚህ ነው ያሉት የሚባል ምንም ፍንጭ የሰማሁም የለም? አባቴ በኢህአዴግ ጊዜ ለረጅም ዓመት በደርግ ጊዜ ባለስልጣን ስለነበረ ለረጅም ዓመት ወደ 12 ዓመት አካባቢ ታስሮ ነበረ። አባቴን ስጠይቀው ያው ኢንፎርሜሽን ስላልነበረው ምንም ሊነግረኝ አልቻለም። ስቲል በህይወት አለ ግን ምንም አይነት ነገር ኢንፎርሜሽን የለውም። እሱም ልክ እንደኔ ነው። እኔ ከሱ የተሻልኩኝ ኢንፎርሜሽን አለኝ እና ወደዚህ ወደ ወሰን አካባቢ ቤተሰቦቹ አሉ። ከማን ሰበሰብክ እነዚህ መረጃዎች? ያኔ እኔ ልጅ እያለሁኝ አባቴ እስር ቤት በነበረበት ሰዓት የእሷ የአጎቷ ሚስት ወይም ባለቤት መጥተው ይጠይቁኝ ነበርና ወደዚህ ወደ ማን የሚባሉ ናቸው? ስማቸውን የምታውቀውን የጠቀስክ? አቶ ተስፋዬ ነው የሚባሉት አጎቷ። ያው አባታቸውን ስም አላውቅም። አቶ ተስፋዬ ነው የሚባሉት።
በፊት ወደ 4 ኪሎ አካባቢ ነበሩ። አሁን ወደ ወሰን አካባቢ ነው ያሉት። እና እነሱ አቁም የት እንዳለች? አዎ ምንድነው የሚሉኝ ስጠይቃቸው በ83 በዚህ ወደ ፍንዳታ ነበረ ወደ ጠመንጃ ወደ በቅሎ ቤት አካባቢ ፍንዳታ በነበረበት ሰዓት ያኔ መታ አይታን ነው ተመለሳ የሄደችው ነው የሚሉት። ከዛን ጊዜ በኋላ ኢንፎርሜሽኑ ለነሱ የነገረቻቸው በዚህ በጋምቤላ በኩል ወደ ውጭ ሄዳለው ነው እና መቀሌም ወደ ፈረስማይ ነው አገሯ። አጎቶቿ ወንድሞቿ ምናምን አሉ። በስልክ እንገናኛለን፣ እንደዋወላለን። ግን ምንም አይነት ኢንፎርሜሽን የላቸውም። ልብ የሚነካ ታሪኮች ናቸው እነዚህ። ግን ደግሞ የእግዚአብሔር ቀን አያልቅም አይደል ወንድማችን? እንኳንም መጣ። ለምን አሁን በነገርከን ታሪክ ውስጥ የብዙ ሰዎች ስምም አካባቢም ጊዜም ስላለ ከብዙ ነገር አንዱ ምልክት ይሆናል። አገባህ? እኔ አግብቻለሁኝ። የ3 ልጆች አባት ነኝ። በለው አያት አርጋቸዋል ወይዘሮ ህይወት? አዎ እግዚአብሔር ይመስገን። ብቻዬን አርጋ የምትሄድም አሁን ያው ከባለቤቴ ጋር 5 ቤተሰብ ሆነናል። እሰይ። ያው በህይወት ካለች ያው ማለት የሰው ልጅ የሚጸጸተው ነገር ይኖራል። ያንን ነገር ያጸጸቱ አይቀበለኝም ብላ ፍራቻ ምናምን ሊኖራት ይችላል። ግን እናት ነች፣ እውነት ነች። ምንም አይነት ነገር ጥፋት ቢኖርባትም ወይ ምንም አይነት ጥፋት ቢኖርበትም እናትነት በምንም አይቀየርም። እና እናቴ እባክሽ ካለሽ ነው የምላት። መልካም፣ ለእኔ ሳይሆን ለልጆቼ። መልካም ወይዘሮ ህይወት እንግዲህ በጣም ያው በዚህ ጉዳይ ልጆ የነገረው ጥሩ አባባል አለ። እናት እውነት ነች፣ እናትም ነች እውነትም ነች ያለው ነገር በጣም ልብ ይነካል። ለማንኛውም እርሶ ይህን ፕሮግራም ያዩ ከሆነ እንዲሁም ደግሞ እርሳቸውን የምታውቁ ማናቸውም ሰዎች እታች በተመለከተው ስልክ ቁጥር መረጃ አድርሱን። ለአንተም፣ ለልጆች፣ ለቤተሰብ፣ ለእናት ቤተሰቦች ሁሉ እንግዲህ መልካም ዜናን እንመኝላችኋለን። ወንድማችን ቸር ያሰማን አምላክ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን መጥቷል። እንግዲህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ማንን ነው የምትፈልገው? ወንድሜን። ወንድምህን? ያንተ ስም ማን ይባላል? መሐመድ አህመድ። የወንድምህስ? አብደላ አህመድ። ታላቅ ነው ታናሽ? 3 ጊዜ ታላቅ ማለት ነው። ቤተሰብ ወክለህ ነው የመጣኸው? እንግዲህ ወንድምህ ነው። ቤተሰብ ወክዬ ነው የመጣው። እስኪ እንስማው ታሪኩን። ወደ 1994 አካባቢ ነው የወጣው። ሸቀጣ ለመግዛት ነበር የወጣው ከጎንደር ማለት ነው። እሺ። ከዛ በኋላ ወደ ባህር ዳር የመውሊድ ፕሮግራም ነበረ። በዛ ሰዓት ከጓደኛው ጋር እንደሄዱ እና ያው ወደ አዲስ አበባ ደርሼ መምጣት ፈልጋለሁ ብሎት እንደወጣ ብቻ ነው የነገረን ጓደኛው። ያው ልጁም በህይወት የለም አጋጣሚ እንግዲህ ይሄኛው ልጅ። ከዛ በኋላ አድራሻውን ማየት አልቻልንም፣ ማወቅም አልቻልንም። ከጎንደር ወደ አዲስ አበባ መጥቶ ማለት ነው እንግዲህ ልጁ በነገረን መሰረት ከጎንደር ወደ ባህር ዳር ነው የመጡት። ወደ ባህር ዳር ፕሮግራም ነበር የዛን ጊዜ የመውሊድ ፕሮግራም ነበረ። ከዛ በኋላ ግን ወደ አዲስ አበባ ደርሼ እመጣለሁ የሚል ሀሳብ ብቻ እንደነበረው ነው ልጁ ጓደኛዬ የነገረን። ከዛ በኋላ በቃ የለም። ከዛ በኋላ የለም። ለመጨረሻ ጊዜ ባህር ዳር ብቻ ነው የታየው ማለት ነው የዛኔ። ያኔ ማለት 94 እንጂ ከ94 በኋላ ምንም የሰማችሁት ምንም የሰማነው ነገር የወንድምህን ታሪክ ላይ ይችላሉ የምትላቸው ሰዎች አሉ? በንግዱም ዓለም እንደዚህ ጓደኞች አሉት? ጓደኞች የነበሩት ጓደኞች ትገናኛላችሁ ከእነሱ ጋር? አዎ አልፎ አልፎ። እኔ እዚህ ነው የምኖረው አዲስ አበባ። ቤተሰቦቼ ወደ ጎንደር ናቸው። ጎንደር ይሁን እንጂ ወደ ገጠሩ ወጣ ይላል። እስኪ እናት የአባት የወንድሞችህን ስም? እናቴ ታለም ወርቁ ትባላለች። ወንድሞቼ ኢብራሂም አህመድ እና እኔ መሐመድ አህመድ፣ እህቶች ደግሞ አሚነት አህመድ፣ አለውያ አህመድ እና ፋጢመት አህመድ ይባላሉ። አባታችን ሻህ አህመድ ዳውድ ወይም አህመድ ዳውድ። እንግዲህ ለወንድምህ ቤተሰቡን ወክለህ ለመፈለግ መታልና መልእክት ካለ እስኪ የፈለጋችሁት እንደሆነ ንገረው። እንግዲህ ወንድሜ ቤተሰቦቼ በሙሉ እኔንም ጨምሮ በተለይ እናትህ በጣም እየፈለገችን ያለችው፣ ሁሌም ነው የምታነሳው፣ ሁሌም ማግኘት ትፈልጋለች። መልካም እድል እንግዲህ ለአንተም ለቤተሰቦችህም። እናመሰግናለን። ታች የተመለከተው ስልክ ቁጥር ማንኛውን መረጃ እንድታደርሱን የተቀመጠ ነው። እንግዲህ በጣም አደራ እንላለን። ይህም ቤተሰብ አገናኝተን ደስታውን አብረን እንድንካፈል ማለት ነው። አላህ ይርዳህ አንተንም ቤተሰቦችህንም። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዶቻችን እንግዲህ መጥተዋል። ተፈላጊ እናት ናቸው። እንኳን ደህና መጣችሁ። ስማችሁን እንተዋወቅ መጀመሪያ። ሰናይት ተፈራ። የአንቺ እናት ናቸው የሚፈለጉት።
የእርስዎ ስም ማን ይባላል? እቴቱ ነመራ። እሺ ተፈላጊ እናትሽ ስማቸው ማን ነው? እንግዳይነሽ ጋርደው። እሳቸው ለእናትሽ ዝምድናቸው ምንድን ነው? የአጎቴ ባለቤት ናት እሷ። እሳቸው ጋር ነው ያደግሽው? ሁለተኛ እናትሽ ናቸው ማለት ነው? ለማማ ለመልካምነታቸው ይሄ ትልቅ ነገር ነው። ታሪኩን ማን ነው በደንብ የሚያውቀው? ከእናትሽ ጋር እንዴት እንደተለያያችሁ? ማለት እኔ ህፃን ነበርኩኝ አላውቅም። የ8 ወር ልጅ ሆኜ ነው ጥላኝ ሄደችው እና በዛን ሰዓት አያቴ የአባቴ እናት ደግሞ አሉ። እሳቸው የሆነ ሰዓት አሳደገኝ ወደ እሷ ጋር መጣሁኝ እኔ በሆነ አጋጣሚ ላይ ማለት ወደ እሳቸው ጋር በዛን ሰዓት ነው ይህንን ነው የማውቀው መረጃው። እርስዎ ደግሞ ያጫውቱን እስኪ በደንብ ታሪኩን። እሷ እንዳለችው የ8 ወር ልጅ ሆና ነው አያቷ ጋር ጥላት የመጣችው። ያውቋታል እርስዎ የእሷን እናት? ረሳኋት እንጂ አሁን ጊዜው ረዘመና ረሳው መልኳን እንጂ አውቃት ነበር። ያውቋት ነበር። እሺ አሁን ከዛ መጣ ጥላት እዛ አያቷ ጋር ትታት ትመጣለች እና ኩዩ የሚባል ቦታ። የት? ኩዩ። ኩዩ? አዎ ኩዩ የት ነው? የሚባል ወደ ሰላሌ መስመር። እሺ ወደ ፍቼ ሰላሌ የሚባል ኩዩ። እዛ ጦር ካምፕ አለ። እዛ ስራ እናስገባታለን ብለው ይዘዋት ሄዱ። ከዛ ከአያቷ ቤት ከሷ አያት ቤት። እሺ ከዛም በኋላ የት እንዳለች እንግዲህ አላወቅንም። የት እንዳለችም የት እንደደረሰች እንጃ። ወሬ ስንሰማ ግን ከቆየ በኋላ ደርግ መንግስት ለውጥ ሲመጣ ወደ ሀገሯ ገብታለች። 83 ወዴት አገሯ የት ነው? ጎንደር ነው። ጎንደር ሰሜን ጎንደር ገብታለች የሚባል ነገር ሰማ። ከዛም በኋላ ምንም ነገር ሰምተን አናውቅም። አባትሽስ? አባቴ በአመቷ ሞተ። ማን ይባላሉ አባትሽ? ተፈራ ደመቀ። የማማ ፎቶ አለ ማለት አብረው የተነሱ ፎቶ ነው። ይህን ብዬ የምለየው ነገር የለም ፎቶ። ስለዚህ እሳቸው ሲያዩት ነው የሚያውቁት ማለት ነው። ሌሎችም ሰዎች አሉበት ፎቶ ላይ አሉ፣ ጓደኞቻቸው አሉ። የእናትሽ ቤተሰቦችስ ጎንደር ናቸው? ምን አይታወቅም? ምንም መረጃ የለም። ግን ከገጠር እንደመጣች አክስቷ እንዳመጣቻት ነው የሰማሁት የነበረው እና አክስቷም ደግሞ በህይወት የለችም፣ ሞታለች አክስቷ። የአባትሽ ቤተሰቦች ስም እንዲያስታውሱ ነው የምጠይቅሽ። ከተማው አሌልቱ፣ ልዩ ስሟ አሌልቱ የምትባል ከተማ ናት። እሺ ማለት እሱንም ታውቃለች። ኖራ ነበረ አባቴ ቤተሰቦች ጋር ለትንሽ አመታት ኖራ ነበረ እና ከዛም መታ ታውቀዋለች ከተማውን፣ ሁሉን ነገር ታውቀዋለች። ካስታወሰች ደግሞ እኔን የወለደች ቦታ ቦሌ ሚካኤል ጀርባ ነበረ የወለደችኝ የነበረው ማለት ነው። እስኪ የአያትሽ ስም? በለጤ አያኑ ናት የምትባለው። ሌላስ የአባትሽ ዘመዶች እሷ በኖረችበት ሰዓት የነበሩ ሰዎች? ሰብስቤ ደመቀ፣ ነገሰ ደመቀ እና ስዩም ደመቀ፣ አለማየሁ ደመቀ። በጣም ጥሩ። አሁን እየተሟላ መጣ። ብዙ ስሞች ነው እየጠቀሽ ያለሽው። ስለዚህ ከነዚህ ስሞች ውስጥ የሚታወሱ ብዙ ነገሮች ይኖራሉ እማማ ዘንድ ማለት ነው። ዋናው በሰላም በጤና ይኑሩ እንጂ ይሄ መረጃ በደንብ ሲሰሙ በደንብ ሁሉ ነገር ነው ወለል ብሎ የሚታያቸው። ቦታው አለ፣ ስሞች አሉ። ማማ ምናልባት የሚጨምሩት ነገር አለ? የኔ እናት ምናልባት እንኳን እሷ እንኳን ባትኖርም እንኳን የእሷ ዘመዶች፣ አጎቶች፣ ወንድሞች ልጅም ወላድ ይሆናል እና እህቶቿን እንኳን ብታገኝ አንድ ተስፋ ነው። እናቷ ወገን አንድ ነገር አታውቅም። አገባሽ ገና ነው? አዎ 3 ልጆች። እኔ ደግሞ አንዳንዴ ጥሩ ጥሩ ነገር ጠይቃለሁ። እንኳን ጠየኩሽ። ለምን አሁን እማማ ደግሞ አያት ሆነዋል ማለት የ3 ልጆች ባንቺ ወገን አይደለ? ስለዚህ ፎቶግራፉ ላይ እናቷ የትኛው እንደሆኑ በትክክል አታውቅም። ይህንን የሚያውቅ አንድም እናት ናቸው፣ አንድም ደግሞ እርሳቸውን የሚያውቁ ሌሎች ሰዎች አይደለ? ስለዚህ ፎቶን በጥንቃቄ እንድታዩት በጣም አደራ ልንላችሁ እንወዳለን። ስለዚህ ማማ ተገኝተው ደስታችንን አብረን አክብረን የማማንም የእሳቸውንም ውለታ አመሰግናለሁ መባባል ቀላል ነገር አይደለም። ለልጆችም ደግሞ የአያትነት ጥያቄው ይመለሳል ማለት ነው። አንቺም እናትሽን ታገኛለሽ። ቸር ያሰማን። መልካም እድል ይሁንላችሁ። እግዚአብሔር ይርዳችሁ። መልካም። እንግዲህ ዛሬ የቀረባችሁት ለሁላችሁም መልካም እድል እንመኛለን። መልእክት አለን። ይሄ መልእክት ሁልጊዜም የምንለው ነው። እዚህ የሚቀመጡ ስልክ ቁጥሮች ቤተሰብ ለማገናኘት ብቻ የሚጠቅሙ እንጂ ለመመዝገቢያ የሚያገለግሉ አይደሉም። ስለዚህ መረጃ ብቻ ማስተላለፊያ እንድናደርጋቸው አደራ ለማለት እንወዳለን። ቅዳሜ ከሰዓት እንቀጥላለን። አብራችሁን ቆዩ።
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ